جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا النبي عليه الصلاة والسلام الله سبحانه وتعالى جنة ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ። ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን፣ ጾማችንን እናቃለን፣ እያንዳንዱ ኸይር ስራ የሚባሉን እናቃለን። ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል። ሌላ ወደ ሺሻኑ፣ ወደ ጫትኑ፣ ወደ ድብድብኑ፣ ወደ ሲኒማኑ፣ ወደ ድራፍት ቤትኑ እያለ ነው ጥሪ የሚያደርገው። ብልጭልጭ አርጎ ድርግም አርጎ ዲኮር አብርቶል ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦስ ትወርቃለህ። ለአራት ተሸክሞ አልጋ ላይ ይወረውራል። ኢማም ሲባል ተራ ለምን 00 መኪና የለውም? 00 መኪና የለው። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ በመጀመሪያ አላህ ሱብሓነሁ ወተዓላ በነፃ ገብተን አትርፈን የምንወጣበት ቤት ላመጣን ጌታ ምስጋና አላህ ይገባው። ሰው ክብሩን ለመሸጥ ገንዘብ ከፍሎ የሚገባበት ብዙ ቦታ አለ። ሲወጣም ክብረ ቢሶን ይወጣል። በዱንያ ላይ ደግሞ በነፃ ተገብቶ አትርፎ የሚወጣበት መስጊድ ብቻ ነው። ከዛ ውጪ ዱንያ ላይ በነፃ ተገብቶ የሚተረፍበት ቦታ የለም። የዚህ አይነት ቦታ አላህ Subhanahu Wa Ta'ala ወዶን ከፊሉ በሱስ ከሱሱ ላይ አልነሳም ብሎ ከፊሉ አይ አላቋርጠውም ቺን ድራማ ብሎ ድራማውን እየቀጠለ ከፊሉ አረ እንዴ የፈለገ ኢማሙ ሐያ አለ ሰላይ በሉ ማንቼ ጎሉን ሳያገባ ብሎ ደግሞ ቁጭ ያለ ያለ ማን ግጥሚያ ይኖረው አላቅም ደግሞ ድንገት ማንቼ ካለው አላውቅም አንተም አለህበት እንዳትሉ አጠቃላይ በተለያየ አህዋል ያሉ ወንድሞቻችን ቁጭ ባሉበት እኛን አላህ Subhanahu Wa Ta'ala በእንደዚህ አይነት ምርጥ ቦታ መላእክቶች የሚያንጃብቡበት እዚህ ቤት ከማንም የምንለየው ደግሞ የሚተላለፈው መልእክት እንኳን ሐዲሱ ባይገባው እዚህ ጋር ቁጭ ያለው ሰው በመቀበጡ ብቻ ምህረት ያገኛል። የሚገርም ትርፍ ነው እኮ ዱንያ ላይ እንደ መስጊድ ትርፍ ያለበት ቦታ የለም። ለአንድ ሰዓት ለሁለት ሰዓት ዳዕዋ ቢል ነገር ምንም አይገባው ባይገባው ግን አይከስረው ስለተቀመጠ ብቻ ያንዳንዱ ተቀማማጭ ሁሉ መላእክቶች ሁሉ ማራው እዘንለት እያሉ ዱዓ አረጉልናል። አላህ Subhanahu Wa Ta'ala ከሚማሩት ከተማሩት ባሪያዎቹ አላህ ያድርገን። እንግዲህ ዛሬ ወንድሞቻችን ያው ብዙ አስቸግሪያቸው ነው በአራት ወር አካባቢ ፕሮግራም እንድናዘጋጅ ብዙ ጊዜ ይጠይቁናል። ሳናው ቀርተን አይደለም። ነገር ግን እንደምታውቁት ዳዕዋው በጣም አድርጎ ሰፍቷል። ገጠሩ ዳዕዋ ይፈልጋል፣ ከተማው ዳዕዋ ይፈልጋል። ያ ሁሉ ደግሞ ማዳረስ አይቻልም። አላህ እንኳን የራሱን ሐቅ ቆሞ መስገድ የማይችል ሰው ቁጭ ብሎ የማይችል ሰው ተደግፎ የማይችል ሰው እያጠቃቀሰ ደግሞ መስገድ የማይችል ሰው በቃ አምሮን ስቷል አይጠየቅም። እዚህ ድረስ ያሉ ሰዎች ይጠየቃሉ። ስለዚህ ዳዕዋ ሰው ይፈልጋል። ነገር ግን ዳዮች የሉም። ዳይ የለም እዚህ ሀገር 7 ልጅ ይወልዳል 9 ልጅ ይወልዳል። ልጁን ዳይ ለማድረግም የሚመኝም አባት ብዙ የለም፣ በጣም የለም። ለምን ዳይ ከሆነ መኪና አይዝም፣ ዳይ ከሆነ ቆንጆ ብር አይቆጥርም፣ ዳይ ከሆነ የሰው ሰደቃ ተቀባይ ሆኖ ይኖራል የሚል ሜንታሊቲ ስላለ ዳይ አናገኝም። ዳይ የለም ደግሞ ማለት ምድር የለም ነው። የመኖር ያለ መኖር ዋስትና የሚኖረው አንድ አካባቢ አምር ቢል ማዕሩፍ ነይ አኒል ሙንከር ሲኖር ብቻና ብቻ። እዚህ አካባቢ በሰላም ገብቼ እወጣለሁ የሚል የምትል ወደ መልካም የሚያዝ ከመጥፎ የሚከለከል ሰው የግድ ያስፈልጋል።
በየትኛው ምንቀይራቸው ቤቶች ምንገዛቸው ቤቶች ቤቱ ያምራል አያምርም ካሬው ስንት ነው አይደል ማለት ያለብህ አምር ቢልማዕሩፍ አለ የለም አምር ቢልማዕሩፍ ከሌለ አባት እንደ አባት የማይታይበት ታላቅ እንደ ታላቅ የማይታይበት የሰው ሐቅ አማና ነውር የማይሆንበት አካባቢ ከሆነ ምንን ትኖራለህ እንኳን ሞባይል ልጅ እየቀማረ እንደ ሰው ሞባይል ምን ይገርማል ልጅን አክቶ 3 ሚሊዮን ብር አምጣ 2 ሚሊዮን ብር አምጣ ይያል አይደል የአንድ ሰው ቀልብ መስበር ቢገባውና አምር ቢልማዕሩፍ ቢገባው ኖሮ እንኳን ልጁን ሊደብቅበት 3 ሚሊዮን ብር ሊጠይቅ ይቀርና አያስበውም ጉዳዩ ስለዚህ ወንድሞቻችንም ላይ እዚህ አካባቢ ዳዕዋ ለማድረግ ብዙን ጊዜ ይጠይቃላችሁ አላህ በሚያቀው እግራችን ዘርግተን ለመተኛት እግራችን ዘርግተን ለመብላት አይደለም በጣም ብዙ ክፍተት አሉብን ከሚባለው በላይ ክፍተቱ በነገራችን ላይ በሙስሊሙ ብቻ አገሪቷ ብዙ ክፍተት አላት 120 ሚሊዮን አለ ሰዎች ግን የሉ ቀበሌ ስትሄድ የምትጨነቀው ለምንድን ነው አምር ቢልማዕሩፍ ስላልሰማ ነው መታወቂያ መስጠት ውለታ ይመስለዋል ለምን እንደሾመው አላህ ያቀው ክፍለ ከተማ መሄድ ጭንቀት ነው ለምን ሳንቲም ካልከፈለ ጉዳዩ ያልቀለት ወደርንም ጠላንም እቺ ዱንያ ማለቁ አይቀር ሰዎች ቢያፈቅሯትም ባያፈቅሯትም ቁልመታ ዱንያ ቀሊል ነው ያለ አላህ የዚህች ቅርቢቷ ትንሽ ናት ነው ያለው አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ተተመድ ማለት እኮ መሽሞት ካንተ ስንት አባቶች ሞቱ ስንት እናቶች ሞቱ 150 100 120 ሚሊዮን ብር ጥሎ ይሄዳሉ አንድ ሰው በሰደቃ እንኳን ያስታውሳቸው አንድ ኢላ መን ረሒመ ረቢ አላህ ያዘነላቸውማ ያባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ ሁሉም መጥፎ አይባልም ሁሉም ጥሩ አይባልም ብዙ ግን ምናየው ቶሎ ይወርሳል አባቱ ያልነዳው መኪና ሲነዳ ነው የምታየው ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም ኸይረኞችስ በእናታቸው ስም አምፖል ያስገባሉ አንድ ቁርአን ገዝተው ያስገባሉ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ በእናቴ ስም ሙአዚኑን ይጃሉ ይላሉ በእናቴ ስም ኢማሙን ይጃሉ በእናቴ ስም መስጊድ የሚخدመውን ጥበቃ ይጃሉ አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል ተራ ኢማም ሲባል ተራ ለምን 00 መኪና የለውማ 00 መኪና የለው ሙአዚን ሲባል ተራ ይመስለናል ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም ሌላ ወደ ሺሻ ነው ወደ ጫት ነው ወደ ድብድብ ነው ወደ ሲኒማ ነው ወደ ድራፍት ቤት ነው ይያለ ነው ጥሪ የሚያደርገው ብርጭልጭ አርጎ ድርግም አርጎ ዲኮር አብርቶ ይጠራል ብርን ትከፍላለህ ትንገዳገዳለህ ትቦስ ትወርቃለህ ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ አይገርምም ሙጃሂዲንን በልጦ አላህ ያሳያችሁ እንደ ህይወትም መስጠት የበለጠ እኮ የለም አይደል ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት ማንንም ጓደኛ የላቸውም ደሞዛቸው 4000 ነው ለብድር አያመቹ ለብፌ አያመቹ የ15000 ብር ደግሞ ሱፍ አይለብሱ ማን ያያቸው ማን ነው ከማካከላቸው ሙአዚኑ ጓደኛዬ ነው ተዳሪ ላይ ችግር ሲፈጠር ይጃማክሯለሁ ኢማማችን ጓደኛዬ ናቸው የሆድ ጓደኛዬ ናቸው ችግር ሲኖር ይጃማክራቸዋለሁ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ حرام እንዳይገባ ኢማሜን አማክራለሁ ማን ነው እስቲ አለ ነው የዚህ አይነት ሰው አለ ነው ከሌለ ባዶ ነው የሆነ ሰው እኮ ሊኖር ይገባል የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው ሊያምታታው ሊያፋታው ገንዘቡ ሊዘርፈው ጠንቋይ ይዛል እኮ ሰው ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ እናታቸው ብልሆች አባታቸው ጓደኛ ያደርጋሉ እስቲ እናቴ እንደዚህ እየተፈጠረ ነው ባባ እንደዚህ እየተፈጠረ ነው ምን ትለኛለህ
አባዬ እንደዚህ ሊጀምር ነው እናቴ እንዲህ ሊጀምር ነው ምን ትይኛለሽ በእኛ ጭንቅላት በቃ ቻሮጊት ጋር እንዴት አድርጌ ላውራ ሽማግሌ ጋር እንዴት ላውራ አጃል ትገባለህ አብሽር አንተም ከዘራ መያዝ አይቀር ወደዛ ጀማዓ መግባት አይቀርም ሱነተ አላህ الكون ነው መቼ ነው እናትን ጓደኛ ያደረካት አንዳንድ የሚያሳዝኑ እንጠቦች አሉ ምንድነው የተጣላችሁት አይ እናቷ ጋር ሊድ ብላኝ እኮ አስቸገረችኝ በተቃራኒ ደግሞ ምን ትሰማለህ አይ አባቷ ጋር እጄ ሲሄድ ምን ነው አመሸ ብላ ተጣላች لا اله الا الله ምን ያለ እንደወረድና አያችሁ ሚስት እናቴ ጋር ሊድ ካለች አረ ሂጂ እናቴ ከቻልሽ አድረሽ ነኝ ሂጂ እናትሽ አይደሉ ምንድነው ናክል ዱንያን ትልቅ ያደርግ ነው እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር ምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስ እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርጉ ቁጭ ብለን እንወያይ ፈረንጆቹ ከዝንጀሮ እየተግባቡ እኮ ያሳዩን አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው እሷን እያቀፍክ እናቷን እየናክ ትዳር እንዴት ይከዳል እናትን የሚያክል ማንንም ሰው በዱንያ ላይ አንድ እናት ነው የሚሰጠው ሲያገባ ሁለት እናት አላህ ያደርግለታል ዝም ብሎ ባህላችን ላይ ለመርነው አላህ አውዙ ቢላሂ አማቾች እኮ ማለት አማሽ ማለት እኮ ይላል በቃ ጭራቅ ነው አይደል አማቻው لا اله الا الله አረ ወርቅ የሆኑ አማች አሉ ወላሂ በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርኩ والله ታልቃለች አለች ዱንያ ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል የምትባለው አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል ይሄ والله ጠባል ነበር እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ ለምን የሱም እናት ናታ ትላንት አይስማትም ነበር አሁን ይስማታል ትላንት አይጨብጣትም ነበር አሁን ይጨብጣታል ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን ስለዚህ ሊድ ካለች ትሂድ ሰላም ትሁን ኢንፎርሜሽን ዛት መጣለች እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ እናት አትለውጥ ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉ አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኝ ስለዚህ እናቴ ጋር ሊድ እያለች ቤታችን ጠብ መግባት የለበትም አባቴ ጋር ሊሄድ ነው አባቴ ጋር አምሽቼ ነው እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣ ይሄ ይሻላል እኮ ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን ጾማችንን እናቃለን እያንዳንዱ ኸይር ስራ የሚባሉን እናቃለን ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል አዎ ጾማችሁም አይደለም ዘካችሁም አይደለም ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ የዛሬ 20 ዓመት
አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው። አሁንም ከዚህ በኋላ 20 ዓመት የምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala የአጅሩ ተካፋይ እንዲሆኑ ያደርጋቸዋል። ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል። የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ። ለዚህ ነው አንድ አባት ለልጆቹ ኮስያ አይናገር 100 ሚሊዮን ብር ጥዬላቸዋለሁ አንተ 30% ውሰድ አንተ 20% ውሰድ አንተ 10% ውሰድ ማለት አይችልም። ከሱ የሚጠበቀው ምንድነው? መሞት ብቻ። መመደብ አይችልም። ቁርአኑ መድቦ ጨርሷል። ካለ ደይኑን ብቻ ነው የምናስቀድመው። ብድር ካለበት ይከፈለለታል። ከዛ በኋላ ለወንዱ ምን እንደሚሰጠው ለሴት ምን እንደሚሰጣት ለሚስቱ ምን እንደሚሰጣት አንድ 8ኛ አንድ እንዲንኛ ተብሎ ተመዳድበዋል። እኛ ወሲያ ለልጆቻችን ማድረግ ያለብን المال والبنون زينة الحياة الدنيا የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው። አባት እንደ አባትነቱ እናት እንደ እናትነቱ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን። በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምህርቶችን አላህ ያስተምረናል። ምን ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል። ይሄ ትእዛዝ ነው። ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው? ኢነ ሰላቲ ወኑሱኪ ወመሕያያ ወመማቲ ሊላሂ ረቢል ዓለሚን። ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው። ልክ እንደዛው አላህ ስለ እናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ ነው። መታጎበድደውም ለአላህ ነው። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን ያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢህሳን ለወላጆቻችሁ መልካም ዋሉላቸው። ማብላቱ ማጠጣቱ አብሽሩ ማለቱ ማማከሩ በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር። እንዲያይጀምር ኒካህ አስብ ያለው ነው። ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ ማክሮ የሱ ንብረት አይደል እንዴ? አባዬ ትፈቅድልኛለህ ወይ? ኒካህ አስብ ያለው ምን ትለኛለህ ብለ ቁጭ ብለ ስታማክሮ አልহামዱሊላህ ለዚህ ያበቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደለም የሚነገረው ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ሆኑ አስቤያለሁ ወደ ኒካ ልገባ አስቤያለሁ ብለ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው።
በቃ የመብራት መከፍለው እኔ ነኝ የውሃ መከፍለው እኔ ነኝ የትምህርት ቤት እኔ ነኝ የእንዲ እኔ ነኝ ብሎ የሚኮፈስበት ስላል በሽታ ስላለ ነው ያንተ አንድ አመት አለ 100 አመት ብትخدማቸው አንድ የምትጨምረው ነገር የለም አንድ የምትጨምረው ነገር የለም በየቀኑ መረቅ ለምን አታጠጣቸው በየቀኑ ብፌ ለምን አታቀርብላቸው አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ እነሱ ጋር የሚጨፈለግ ቲማቲም ነህ አንሰነ መታየት ያለብህ አይ ብዙ ግንኙነቴ ከባለ ስልጣን ነው መስጊድ በጣም እከበራለሁ ትልቅ ሰው ነኝ አንተ እነሱ ጋር ትንሽ ነህ ልትከበር ትችላለህ እነሱ ጋር ግን ትልቅ አይደለም ትንሽ ነህ ሲያወሩ እንኳን ልትቀድማቸው አትችልም ያን ሁሉ ተከልክለሃል አንተ ሲያወሩ እንኳን ልትቀድም መንገድ እንኳን ሲሄዱ ልትቀድም አትችልም ድንገት ሾክ ይመታቸዋል ሾክ እነሱን ከሚመታ እኔንም ታብለን እንጂ መቅደም የምትችለው መቅደም አትችልም ድንገት አላህ ረህመቱን የሚመጣ ረህመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደ ዛሬ አሁን ዳዋውን እንጨርሳለን ስንጨርስ ትጀምራለህ ችግር የለም ኢነላህ ላ ይغير ما بقوم حتى يغيروا ما بانفسهم አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ ጅብሪል መጥቶ አይለውጥልንም እኛን ለውጥ የሚያስፈልግ እስከ 5 ሰዓት ቁጭ ይያልክ ኒካ ማሰር ፈልጋለሁ ትላለህ እንዴት ታስራለህ መጀመሪያ ወጣ መርካቶ ካርቶን ተሸከም ጆንያ ተሸከም የቢዝነስ ሲስተም ልመድ 5 ሰዓት ቁጭ ብሎ ሲር ተደረገብኝ ይላል ራስ ላይ ነው ሲር ያረከው ዝም ብለን ጭንቅላታችን ምናደክም ሰዎች አሉ 5 ሰዓት ተነስቶ ሲር ተደረገብኝ ይላል እውነትህን ነው እንዳንተ የተደረገበት አለ አንደኛ የተደረገበት አንተ ነው ዱዓ የተደረገለት እኮ ጧት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም ገበያው እንዲባረክ የነገሩት ያንን ነው 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ወስደዋል ሙአዚናችን ሐያ አለ ሰላ ሲሉ ለምን ይመጣል ምን ያደርግለታል ለምን ፒያሳ የሱ ነው መርካቶ የሱ ነው ሁሉ የሱ ነው ጧት ሲመጣ ምንም የለም ምንም ስለዚህ ያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው አላህን ከያዝክ ወላሂ ምንም አትሆንም ከአላህ ቀጥሎ በሰው እናትን ጓደኛ አድርግ ወላሂ ርዝቁ እነሱ እጅ ነው ያለው አኽላቁ እነሱ እጅ ነው ያለው እስቲ እጄን ይዘሽ ዱዓ አርግልኝ በላት እስቲ ጭንቅላቴን ይዘሽ ዱዓ አርግልኝ ነጭናጫ ነኝ ቲቢተኛ ነኝ ግንፍልተኛ ነኝ ብዙ ባህሪ አለ እዚህ ጋር ማይኩን ያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ እጄን ይመለመናለሁ ንጹህ አላህ ብቻ እሷን ጓደኛ አድርግ አጠገብ የለችም ሂዳ ኗር መስጊድ 2 ቁርአን ገዝተ መስጊድ አስገባላት በእናት ስም አንዴቲ ማሳድግ ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን ያንተ ቤት የሆነ ልጅ ሚስትን ያገባል ሌላ ጎረምሳ ገብቶ ብርን ያዝበታል ይሄ ነው እኮ ዱንያ ለካጆሌ እንደሚሉት ረህመቱላህ አለይ ለሚስት ባል ብዙ አትድከም ይላሉ ገብቷቸዋል ቋንቋው ለሚስት ባል ብዙ አትድከም ይላሉ አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ ትልቅ ድካም ደክማል አንተ ሞተ ሌላ ሰው ነው የሚያዘው ቤት መጥቶ ሌላ ሰዎች ባንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ እንዴት እናርጉ ይባባላሉ ዛሬ ነው መነገድ ያለብህ إما يبلغن عندك الكبر أحدهما أو كلاهما على الله ከሁለት አንዳቸው ወደ እርጅና እድሜ የሚደርሱብ ከሆነ ወደ ልጅነት እድሜ ይዳሉና አንዳንድ ክፍተቶች ይመጣሉና فلا تقل لهما اف እንዳትላቸው ባባ ደሞ አበዛው اف እንዳትላቸው ولا تنحرهما አታመናጭቃቸው ባክሽ ምናሳየው አለ አይደል በቃ እኔ ብቻ ነው እንደምደውለው ይሄን ነው አላህ የከለከለ እኔ ብቻ ነው እንጂ ያያችሁት ይሄን ነው አላህ የከለከለ አልহামዱሊላህ የፈለከውን አባቴ አብሽር የፈለከው አንዳንዱ ሱብሃንአላህ ዲን ያቃል ዳዕዋ ሰምቷል ልቡ ደረቅ አለ ደረቅ አከሌ ሞተ ሲባል እቺ
እቺን አይመስለው በቃ ይሙታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሙት ይላል። ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ ካልደረስኩኝ እኔ ምን አገባኝ ይላል። ይሄ ደረቅ ነው፣ መታከም አለበት። ሙእሚን አይደለም። ሙእሚን ስስ ነው። አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ። ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል። ለምን ደም አይለቀሰ? ማን ነው አታልቀሱ ያለው? ነብዩ አላለቀሱም እንዴ? እሳቸው አልቃሻ አልነበሩ እንዴ? አልአይኑ ተድማ ወልቀልቡ ያሕዘን ወኢና ለፊራቂከ ያ ኢብራሂም ለመሕዙኑን ነው ያሉት። አይን ታለቅሳለች፣ ልብ ታዝናለች። እኔ ልጄ ኢብራሂም ካንተ በመለየቴ አዝኛለሁ አሉ። ለምን ደም አይለቀሰው? ሰውን የሚያከል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ የተከለከለ መለየት አለብን። ምንድነው የተከለከለው? ፊትም መቧጨር፣ ግጥም ማውጣት፣ የጃሂልያ ግጥም ማውጣት፣ ልብስም መቀዳደድ፣ ይሄ ነው የተከለከለው። ሙእሚን አልቃሻ ነው እኮ እንትና ራቦ ሲባል እኔን ልቡ ስስ ነው። እንትና እኮ ታመመ ኢትዮ ጠቢብ እኮ መታከሚያ አጣ ይሮጣል፣ ያስተባብራል። ስስ ነው ሙእሚን። ሸማተራ ተቃጠለባቸው፣ ማን የደነገጠው? ሙእሚን ነው የሚደነግጠው፣ ማንም አይደነግጥም። ወንድሞቻችን እኮ ተቃጠለባቸው፣ ሙእሚን ይደነግጣል። ምን ላርግላችሁ ይላል። ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል፣ አስቤዛ ይዞ ሊሄድ ይችላል። ዲን ማውቀው እርጥብ የሚሆናል። አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት። ያ አላህ ወንድሞቼ ቀልባቸው እንዳይሰበር ብዬ ሰበታ ላይ የማስመርቀው አንድ ውሃ ነበር። እሱን ሁለት ውሃ አስመርቄ ነው የመጣሁት። ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ በአስተርጓሚ ነው የምናወራው። ውሃውን አስመርቁ። በጣም የሚያጅባችሁ ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴን አለ። አክም ቤት አስተኝቻታለሁ። ከአክም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንዴ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫትቃሚ፣ ይሄ ሌባ የምትለው ሰው ሚሊየን ሰዎች አሉ። ሚሊየን ሰስ አንዳንዴ ደግሞ ማይክሮፎን ይዞ እኮ ቁርአን ተሸክመዋል፣ ኢልም ተሸክመዋል። በማይክሮፎን የሚሳደብ ደግሞ ትሰማለህ። ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣል። ወንድሙን አገላምጦ ይወጣል። ወይ በራሱ የለመደው ስያሜ ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው፣ ይሄ ዋህብይ ነው፣ ይሄ ምናምን እያለ ቅብጥርጥር ያለ ወሬ የሚያወራ አለ። ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው። ሆዳቸው ተነክቶ ነው። ኢስላም ወደ ቂብላ ዙሮናል እኮ። ኢስላም አንድ እርድ እንድናርድ አድርጎናል። ኢስላም በላ ኢላሀ ኢለላህ አስሮናል። አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው። ከዛ ውጭ አይጣለም። እንዴት ይጣላል? ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል እያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለህ? አትችልም። በጣም ከባድ ነው። ስለዚህ እዚህ ስለገባን ብቻ አይደለም። እኔ አወል ሰልፍ ሰገድኩኝ። ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ። አንተ ደግሞ እዛ ልቀር ትችላለህ። ሙእሚን ያዝናል። ይሄ ልጅ ለምን አልመጣም ወንድሜ ይላል። ለምንድን ነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት? ለምንድን ነው? እኛው በትክክለኛ ኢስላምን ላኢላሀ ኢለላህ ያልተቀበለ ሰው በየትኛው ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ። በጣም ግን የምናዝነው አላህ ይርሐሙ አንልም። ያሳዝን። አላህ ይርሐሙ የማትለው ሰው ያሳዝን። ሰፈር ላይ ስነ ስርዓት አለው። እንደምን አደራችሁ፣ ሰላም አደራችሁ። ማንኛውም ልማት ነገር ላይ ጎበዝ ነው። ሰው ታመመ በጣም ጎበዝ ነው። ሲሞት ግን አላህ ይርሐሙ አንለው። ለምን? አላህን አልያዘም፣ ላኢላሀ ኢለላህ አላለም። የዚህ አይነት የሚረብሹ ብዙ እኮ አሉ። ስለዚህ ሙእሚን በባህሪው ስስ ነው። በሰዎች ማጣት ወላሂ አይደሰትም። ሰዎች ሲያጡ ይታመማል። ወንድሞቹ ሲያገኙ ይደሰታል።
ጤነኛ ነው። ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው፣ ይደሰታል። ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል። ህክምና ማድረግ አለበት። ህክምናው ደግሞ ሆስፒታል አይደለም የሚካሄደው፣ በጊዜ መስጊድ ገብቶ ቁርአን መቅራት፣ ዚክር ማድረግ፣ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት። ስለዚህ አላህ Subhanahu Wa Ta'ala ولا تقل لهما اف ولا تنحرهما وقل لهما قولا كريما ጥሩ ንግግር ተናገሯቸው፣ መልካም ንግግር። አይ አባዬ አሁን እኔ እንደምጮባችሁ እናቴ ላይ እጂ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ። ቀስ ብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያረክሽው ልክ አይደለም እናቴ፣ ይሄ እኮ እንዲያፈቀር እኔ እናንተ ልንጫጫው እንችላለን። እናቴ ላይ ግን የዚህ አይነት ዳዋ አይደረግም። ቀስ ብለ አባብለ አልበላ ያለ ልጅ አባብላ አይደለም ተባለው። ልክ እንደዛው ነው ያባበልክ ኡሚ ይሄ ጥሩ አይደለም፣ አላህም እንዳይቆጣብን እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን። ስለዚህ ጥሩ ንግግር ተናገሯቸው። ወግፊር ለሁማ ጀናሐ ዙል ሚን الرحمة ያ ረህመት ክንፋችሁን ደግሞ ዝቅ አድርጉላቸው። እሷ አጠገብ ስትገኝ ድምጽም ቀስቀስ። አደራ ወንድሞቼ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ። ወላሂ ቂያማ ቆሞብሃል። እናት አንተ ስትመጣ እንዳደነግጥ። ያንተ የቤት ወጪ አፍንጫ ላይ ጣለው፣ አላህ ይረዝቃታል። ወላሁ ኸይሩ ራዚቂ። እያበለዋት ነው ብለ እንዳትጨነቅ። እሷ መጣልኝ ነው እንጂ መጣብኝ እንዳትልናት። አባትም ልክ እንደዛው መጣልኝ። አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ። የሆነች ፋብሪካ እንተክላለን፣ የሆነች ሱቅ እንከፍታለን፣ ወይ የሆነ ማስተር ተመርቀናል፣ ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እቺን ብቻ ብትዙልኝ ጥሩ ነው። ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጧል። የእናትና አባትን ግን እዚህ ዱንያ ላይ ነው የሚያሳየን። እንትና እኮ አገባ፣ እሺ ከዚያስ ወይ በ3 ወሩ እኮ ፈታ፣ ከዚያስ አሁንም ደግሞ ሌላ አስሯል። አይቀመጥለትም። ለምን ይመስላችኋል? ወደ ኋላ ማየት አለበት እሱ። አንዳንዱ ለፈተናም ሊያደርግበት ይችላል። ለፈተና በሚስት ሊፈትኑ ይችላል። 3 4 5 ሚስቶችን ሊያገባ ይችላል። ይፈታል፣ ያገባል፣ ፈተና ሊያደርግበት ይችላል። አንዳንዱ ግን በልጁ ያገኘዋል። እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ምን ያለ አላህ ቻይ ነው። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን እኮ። ቻይነቱ አየው። እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው። ስለሚገደል ማለት ነው። ስታድግ እቅድ ምንድነው ሲባል እቅድ የለኝም። ለምን አላድግማ። የአላህ ቁጣ ወረደባቸው ሕፃን ልጅ ስለሚገሉ። ፊርዓውንም ይዘብሁን አብናአኩም ወይስተህዩኑ ኒሳአኩም፣ ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይው በዘመናችንም ፊርዓውን አየነኩ። ሕፃን ልጅ የሚገሉ ፊርዓውኖች ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረክፈዋሉ። እርጉዝ ሴት ረክፋለች። ግን አላህ ሰዓት አለው። 5 ሰከንድ ለሱ ብዙ ናት። ለኔና ላንተ 5 ዓመት ብዙ ነው። ለአላህ ትንሽ ናት 5 ሰከንድ። በሰከንድ ውስጥ ማንነታችንን ከሁላችንም አየነኩ። መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ነው እየሰማን ይመጣል። አላህ ያሳያችሁ። የተበዳይ እንባ ተጠንቀቅ ነብዩ አለይሂ ሰላቱ ወሰለም ያሉት። ለምን ليس بينه وبين الله الحجاب፣ በበዳይና በተበዳይ መካከል ግርዶሽ የለም። ብዙ በንግድ የምናውቃቸው ወንድሞች አላችሁ። አደራ እምላችሁ
ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና ነው? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨከኝ፣ ምን አባል አርግልህ፣ በቃ ረጋ ብለህ ደውላ እያለን ያለው። በምን ልብ ነው አሁን የሰው ገንዘብ ይዘህ መኪና የምንነዳው? በምን ስሜት? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀሰው። እንዳንተ ነፃ ያወጣ የለም። ቁጭ ብለህ ንገራት ሚስትህን። ለምን ደብቃለህ? እናቴ ባለቤቴ አላህ ሰጠን ከለከለን፣ ይኸው ታገልኩ አላገኘውም። አላህ ሰብር እንዲሰጠኝ እመኛለሁ፣ አንቺንም ሰብር ይስጥሽ ብለህ ነው እንጂ እሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አርግልኝ ወላሂ ከፍላለሁ በለው። አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ነው። ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል። እንዳለው አላህ ያሳካለታል። ንያው አለመክፈል ነው። ተበድሮ ከወንድሙ የተበደረ ወንድሜ ከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል። አትክፈል። አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም፣ በገዛ ገንዘቡን ሰድበዋለን። ደውለ አብሽር ወንድሜ ዱዓ አርግልኝ፣ እስቲ ረካዓቴን ሰግደ ዱዓ አርግልኝ፣ በኢዝኒላህ ከፍላለሁ፣ አብሽር በለው። ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ፣ አብሽር አይዞ፣ በቃ ደስ አልከኝ፣ ይሄን ነበር የፈለኩት። ለጠላት እንኳን ሞባይል ይነሳል ይባላል እኮ። ለምን እገላለሁ ሲል አንተም ዱላ ይዘህ ጠብቀዋለህ። ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው። ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ። አጠገባችን አብራን ምተኛ ሚስታችን አለች፣ አባቷ ሞቷል፣ እናቷ ሞታለች፣ ወገን የላትም። ምን ታመጣለች ብለህ ቁጭ የምታረግ ከሆነ ታመጣለች፣ ታሳያለች፣ ያሳያል አላህ Subhanahu Wa Ta'ala። ምን ታመጣለች ያልካት አላህ ያሳያል ምን እንደምታመጣ። ዙልም ነው እሱ። እቺ አጥፋት ምተኛው ሚስት እናት ናት፣ ሴት ልጅ ናት፣ ሁሉ ነገር ናት። የነብዩ ወሲያ ናት አለይሂ ሰላቱ ወሰለም። ኢስተውሱ ቢኒሳኢ ኸይረን ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል። አዙልሙ ዙሉማቱን የውመል ቂያማ። ዙልም የውመል ቂያማ ዙሉማቱ ነው የሚመጣው፣ ብዙ ጨለማው ነው የሚመጣው። መጀመሪያም ጨለማ ነው፣ ብዙ ጨለማ ሆኖ ይመጣል። ለዚህ ነው አንዱ ለማ አከለ የሚባል ዞለሙት አይደል ሲባሉ፣ አዎ ዞለመኝ እና አልከፈሉትም፣ ገንዘቡ አልከፈለኝም እስካሁን። ምን አሰቡ ታዲያ ሲሉት፣ በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር፣ እኔ ጠይቄው እምቢ አለኝ። ስለዚህ አንተው መልእክቱን ሄደ ለሱ አድርስልኝ። ምን ብለው አዘዙት መሰላችሁ? አንተ ገንዘብ ያበደርኩ እየኖረ ያልሰጠኝ ወንድሜ ሆይ እኔ አደራም ብለህ ሰላትን ቆንጆ አድርገህ ስገድ፣ ረመዳንም በደንብ ጥሩ አድርገህ ጾም ብለው መልእክት ላኩ። ልጁ ግራ ገባው። መልእክት የሚሄድ ምን ለማለት ፈልጎ ግራ ገባው። ገብታችኋል ግን ጉዳዩ? ሄዶ ነገረው። የተባለውም ሰውዬ አልገባውም። ከእንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝም፣ መልእክቱን ሄጄ አድርሻለሁ አላቸው። አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ። ነገ የውመል ቂያማ ሰላቱን ወስድበታለሁ፣ ጾሙን ወስድበታለሁ፣ ዘካውን ወስድበታለሁ፣ ሐጁን ወስድበታለሁ። ሰላቱን ቆንጆ ካላረገ ብሬንም ማጣው የውመል ቂያማም የምትሳሰበው ሂሳብ የለኝም። ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ተወስድበታለሁ። ዙልም የሰራ ሰው
የሰው ክብር ነክቶም ይሁን ገንዘብም ቀምቶም ይሁን በማንኛውም ሂደት እዚህ አይነት ነገር ነው የሚገጥመው። ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል። ለጊዜው ልንቆይ እንችላለን። ብዙ ዟሊሞች አላህ እንደፈለጉ እያደረጉ እያስተኛቸው ነው፣ እያበላቸው ነው፣ እያጠጣቸው ነው፣ እየተንከባከባቸው ነው፣ እስኪይዛቸው ነው። የያዛቸው ጊዜ አለቀ። ከዚህ በፊት እዚህ ይለኛል ፍልስጤምን እንዲህ አዛ የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበረ። 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው። 9 ዓመት ከኔ በለጠ የለም ያለው 9 ዓመት ፓምፐርስን የተጠቀመው ከአልጋ ላይ 9 ዓመት ፓምፐርስ እየቀየሩለት ከነ ፓምፐርሱ ነው አላህ ጋር የተገናኘው። ያ ፊርዓውን የነበረ ነጃሳ ማለት ነው። ያ ሁሉ ህፃን እንደሱም የገደለ የለም። የጊዜ ጉዳይ እንጂ እኔ ላላይ እችላለሁ፣ አንተ ላታይ ትችላለህ። ለምሳሌ በጣም የሚያሳዝነኝ ልንገራችሁ። እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስራን ይወደድላትና ለነብዩ ሁሉ ነገር ከፍላለች። ማንም ባላመነኝ ጊዜ ያመነችኝ፣ ማንም ውሸታም ባለኝ ሰዓት ውሸታም ያላለችኝ፣ በገንዘቤ ዳዕዋ ላደርግ ስፈልግ ገንዘቧን ሰጣ ዳዕዋ ያስደረገችኝ፣ ሴት ልጅ የምታፍረውን ደግሞ እሷ ሳታፍር አግቡኝ ብላ የጠየቀችኝ ብለው የሰየሟት ማናት? ኸዲጃ ናት። ኸዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋሉ፣ ትልቅ ችግር አይተዋሉ። ያላዩት መከራ የለም። መደበቁ፣ እበት መደፋቱ፣ ጭንቅላታቸው ላይ አራይተ ለዚ የነሃ አብደን ኢዛ ሰላ ባሪያይ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየው ብሎ ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራ ያይ አብሽር ችቀን ታልፋለች አይዞ ሁሉም ነገር ይበራል እያለች የነበረች ኸዲጃ ውጤት አየች አላየችም? ውጤት አየች አላየችም? ንገሩኝ። አላየችም። የሚገርማችሁ አላየችም። አላየችም። ውጤት በእኔ ላይ ቆም ይችላል፣ ባንተ ላይ ቆም ይችላል። ትላንትም እዚች ሀገር እኮ ከመቅሪብ ከአስር እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋሉ። እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው? ወማ ነቀሙ ሚንሁም ኢላ አዩሚኑ ቢላሂ አልዓዚዝ አልሐሚድ። ዮሐንስ 30,000 ሙስሊሞችን ገለዋል። በጣም የሚገርሙ ጥንካሬ ነበራቸው። ወይ እስልምናችሁን ተው፣ ወይ ሃይማኖታችሁ ሌላ የኔ ሃይማኖት ተቀበሉ፣ ወይ አንገታችሁ ስጡ፣ የቱ ይሻላችኋል ሲባሉ አንገት ሰጣለን አሉ። 30,000 ሰው አንገት ነው የተቀደደው። 30,000 ሰው ይህን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን የዚህ ሀገር ፊርዓውን እንዴት ሞተ ደግሞ እሱ? አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ነው የሰቀሉት። ይሄን ጋርደውት ስልክ እንጨት ላይ የጊዜ ጉዳይ ነው። አየው እነዛ ሸሂር ናቸው ቢኢዝኒላህ እንጠረጥራለን። ከአላህ ሂሳቡ ከአላህ ጋር ነው። ምርጫ እየተሰጣቸው አንገቴን እያሉ መቼም በሌላ እንጠረጥርም። እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት ነው የተቸገርነው። ሱቢ ቂያማው ነውብናል። አሙቀን ውዱ ማድረግ እንችላለን፣ በጊዜ ከተኛ መምጣት እንችላለን። ሱቢ ፈተናው ነውብናል። ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙታል። ርዕሴን እንዳትረሱት። የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል። ከዛ መካከል አንዱ የበደለኛ እንባ ነው። ሚስት በባል፣ ባል በሚስት፣ በጓደኛ፣ በስራ፣ በተለያየ ማንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም። ሁለተኛው ተጠንቀቁ የተባለው ዱዓ የማንን ነው? የወላጆቻችን ዱዓ ነው። ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው የሄዱብን እንደሆነ እዚህ ነው የምናገኘው። ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል።
በምን እንጠንቀቅ ረቢ ይርሐሙሁማ ከማ ረበያኒ ሰጊራ ጌታዬ ወይ በልጅነቴ እንዳዘኑልኝ አንተው ዘንላቸው ወላሂ ቀላል አዘኑልን ያልሸና ለዚህ ውስጥ ያልሸናባቸው ለዚህ ውስጥ እንቅልፍ ያልከለከላቸው ለዚህ ውስጥ የለም ስንት ፕሮግራም በእኛ የተነሳ ከስንት ቤተሰብ ጋር ርቅ አልተገኘችም እንዴ አሁንም ያለችው እናት ሁሉም ነገር እኛ ፈጻሚ አድርገን ራሳችንን ምን ቆጥራለን በቃ ያቺ አቅፋት የምተኛው ሚስት እናት ናት ሌላ ፍጡር እንዳትመስል በቃ እኔ ሁሉ ወጪ ያወጣው ምናምን ይያለ ምንጫጫለ የኔ ወንድም ምጧ እኮ ሂሳብ እኮ ያልገባም ያመጣችው ያንተን ልጅ ብላ የተጠራለ ባንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ ስለዚህ በዱንያ ላይም ካሉ ረቢ ይርሐሙሁማ ከማ ረበያኒ ሰጊራ ሞቶም ኮኑ ረቢ ይርሐሙሁማ ከማ ረበያኒ ሰጊራ ጌታዬ ወይ ዘንላቸው በልጅነቴ እንዳዘኑልኝ ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዱዓ አይደለም እንፈልገው አይደል እንዴ ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንደነሽ እናቴ ቀለል ካረግነው ዱንያ እንደ ባለቤቱ ነው አንዳንዴ 10 ክፍል ሰርተህኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ ትልቅ ቤት ይያለው አይዚ ጋር 3 ክፍል ሊጨምር ነው ይላል ለምን ይመስላችኋል ቀልቡ ጠቦ ነው እኮ እንጃውን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም ቤቱ እኮ ረካዓቴን ተሰግዶበት አያውቅም ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት ለምንም አይከፈቱማ ለምን ሲከፈቱ ያየን ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በመሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አርጉት ነው ያሉት ዝም ብሎ ፍራሽ አይቀመጥም ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለ ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ ዚ አሰናብቶ ሲሄዱ ውጣና ደግሞ ቤት ሄደ ባዲያ ሰገድበት ቀብልያ ሰግደ ኢቃም ሲል ደግሞ ናበት በዚህ ሂደት ነው መጠበቅ ያለብን ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ አንተ ጋውን ዚያራ መጣ ከሆነ ለስከ ዛሬ ላሳለፍኩት እናቴ አፉ በይን በላት እስከ ዛሬ ጮኩብሽ ያሳለፍሽው አሁንም ይሄን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው ብለ ጓደኛ አርጋት ደውልላት በተለይ አብዛኛው የገጠር ሰዎች ነን ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን ምረሳለን በጣም ማዝነው ለአረፋ ሄዶ እናቱን የሚዘይራለ ለአረፋ ዘይሩ ያለ እስልምና እኮ የለም አቋርጥና ነገም ሄደ ዘይራት ለአረፋ በአመት አንዴ እናት ዘይራለ ላ ኢላሃ ኢላላህ ሂድ ዘይራት አንድ 3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋት መጣም እንዴ በቃ ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም መቅሪብ ላይ ነው የምትገባው አንደኛ በቃ አሁን አንተ ኢማን ጠንካራው ነው ይመስላል እናት ጋር ዘይራት አገር ቤት ያለው ህይወት ከባድ ነው የሚበሉት ቆጮ የሚበሉት ቡላ የሚበሉት በቆሎ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ ሚስቴን ሰርፕራይዝ ላርግ ብሎ ቆንጆ መኪና ገዛላት ከዛ በሩን ከፍቶ ሊያሳያት ፈለገ በዛሬ ሰርፕራይዝ ነው ማድረግ ይሻለትና በሩን ከፍቶ እንዲህ ሲያሳያት መኪና ነው ተስቃለች ብላ አትስቀም ምን ሆንሽ ሲላት አይ ይሄን ከለር አልነበረም የፈለኩት لا اله الا الله 2 ኪሎ ቡና ደግሞ ለናት ብትሰጣት ለባባ አንድ ኢማማ ይዘልብት መጣ ያ አላህ ጀነት የገባ ያክል ነው የምትደሰተው ና ልጄ ይላል 2 ኪሎ ቡና ናትኩ 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ክፍት ቶቂ ቢሆን ቶ በጉን ገዝቶ መግባት ቡና ያላ ደስታ ቀላላል አባትን የሆነች እንካ ባባስቲ ለክሶ ላይ ተሳተፋለ ሰርግ ላይ ተሳተፋለ አንዳንድ ነገር እንዳይከሰትብህ እቺን ብር ያዝ ብለ ስትለው ሱብሃንአላህ የሚያደርግልህ ዱዓ
አሁን አንዳንድ አባቶች አሉ ልጁን ገንዘብ ለመጠየቅ የሚሸማቀቅ ኢና ሊላሂ ወኢና ኢለይሂ ራጂዑን እንደውም ለአባቶቻችን እኮ መስጠት አለ የሚጠበቅብን ባባ አካውንት ክፈትን ያስገባላሉ አንተ እንደፈለክ አውጣ ሂሳብ ከሱ ጋር መስራት አያስፈልግም ራሱ እንደፈለገ ያውጣ አንተ የሱ ቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም ባባ አካውንት አውጣ ያው እንደፈለክ አድርግ ከበድ ያለ ነገር ካለ ደግሞ ንገረኝ በለው ይሄ ነው ከኛ የሚጠበቀው ይሄን ስታረግ والله ጥሩ ሚስት ላይ ትወርቃለህ ጥሩ ባል ላይ እህቴ ትወርቃለች ጥሩ ርዝቅ ላይ ትወርቃለህ ሁሌ ግንባርን ይሰማሃል አብሽር ልጄ ይላል ጧት ይደውልልሃል ማታ ይጨነቃል እንዴት ሆንክ ይላል ይሄን ነው ማድረግ ያለብን በተለይ እዚህ ቤት ገብተን ምርጥ ካልሆነን የት ገብተን ምርጥ ምን ነው ኬሚስትሪውን ተማር ነው ፊዚክሱን ተማር ነው ባዮሎጂውን ተማር ነው ጂኦግራፊውን ተማር ነው ማቴማቲክሱን ተማር ነው ማንነትን ሊለውጥ አይችልም እዚህ ቤት ስገባ ግን ማንነትን መለውጥበት ትልቅ ቤት ነው የመጣው ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው ለዚህ ነው ከኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁ ፈዘውጁ ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘውጁ ዳሩለት ለምን አይንቀህም አንተን እህትን ስትሰጠው አይንቀህ ዲን አለው ያከብራል የባለቤቴ ወንድሜ መጣ ይላል አባቷ መጣ ይላል እናቱ መጣች ይላል ዲን አላ ዲን ከሌለ የቅራቅምቦ ቆርቆሮ አለው ብለ 9 ቦታ 10 ቦታ ብር አለው ምትል ከሆነ አንተንም በዛው ነው የሚደምር ባንክ አርጎ ነው የሚቆጥር በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው ዲን ካለው ግን ይሄን አረጋለው አይል ስለዚህ ኢንሻአላህ ከቤተሰቦቻችን ጋር ከናቶቻችን ጋር ዛሬ ኢንሻአላህ እንደውላለን አላህ ቅርብ ያረጋላችሁ ሄዳችሁ መዘየር አብሽሪ ኡሚ በሏት والله በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ ይል በጣም ከባድ ለዚህ ነው ዑለሙ ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያረጉ ነበር ሐዘናቸው ጠንከር ይል ነበር ለምንድነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ይላሉ እነሱም መከበደም የጀነት በሩ ስለሆነ የጀነት በር ስለተዘጋብኝ ብለው ነው የሚያለቅሱት የነበሩ እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴም ቀለል ካረግሎ ዱንያ እንትና ሞተ እስከሚባል አጠብቅ ተነስተ ኮልፌ ሄደ ተሳፈር ቀብር ግባ ለብቻ ዱዓ አድርግ ለሁሉም ውጣ እዛው ላይ እናት አለች እዛው ላይ አባት አለ እዛው ላይ ጎረቤቱ አለ እዛው ላይ ላ ኢላሃ ኢላላህ ያለ ሁሉ አለ ትልቅ ሽቀላ ሸቀለት መጣለ ትልቅ ንግድ ነግደ ነው የምትመጣው ስለዚህ ከናቶቻችን ጋር አደራ በንግግር በአክሽን የምናሳያቸው ነገሮች አደራ ድምጻችንን አደራ መልስ መስጠት አደራ የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩጥ ወዲያው ዘጋግተው ወዲያው በዱንያ ላይ የሚቆጭ ነገር እንዳይመጣብህ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው በአመት 4 5 ሄደ ዘይራቸው አላህ ከሰጠ ካልሰጠስ አልহামዱሊላህ ያው በዚህ ደውለ መዘየት ይችላል ሁጃ የለም እኮ አላህ ዘንድ በዚህ ደውለ ለናደርሽ እናቴ በላት በቃ መድኃኒት አገኘች አሟት ነበርኮ ደና ልጄ አሞኝ ነበር አሁን እኮ ድምጽን ስሰማው እኮ አሁን ተሻለኝ ትላለች አጀይ አሁን ለቀቀኝ እኮ ትላለች ይሄን ነው ከኛ ማድረግ የሚጠበቀው ከናት ጋር መቀራረብ ከአባት ጋር መቀራረብ የማንነታችን ደረጃ ከፍ ማድረጊያ እንጂ ብዙ ወጣት በጣም ጥሩ መስሎ መታየት የሚፈልገው ብዙ እህቶች በጣም ጥሩ መልክ ጥሩ ሰው ሆኖ መምጣት የምትፈልገው ወንዱ ከሴት ጋር ሲገናኝ ሴት ከወንድ ጋር ሲገናኝ ይሄ ማስመሰል ደግሞ አላህ ይወደው ትልቅ ጥሩ የሚባለው ለቤተሰቡ ጥሩ የሆነ ነው خيركم لأهلي وأنا خيركم لأهلي كما قال الرسول عليه الصلاة والسلام ከናንተ መካከል ምርጥ ሰው ማለት ለቤተሰቦቹ ምርጥ የሆነ ነው እኔ ከማናችሁም የበለጠ ደግሞ ለቤተሰቦቼ ምርጥ ነኝ አሉ ሰለዋቱላሂ ወሰላሙ አየህ ይሄ ነው አራዳ ማለት ቤት በሽሮ ታንጫጫቸዋለ መርካቶ ሶስት ሰው ካልጋበስኩ ብለ 2000 ብር ታወጣለህ
እኔን የምከፍለው ብለህ ደግሞ እጅ እስከሚገነጠል ትደባደባለህ ውሸታም ወላሂ 1 ኪሎ ስጋ ይዘላቸው መጠማታ ልጆች ቢንጫጩ ያሻለው እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አድርገህ ገልብጠህላቸው ቢደሰቱ ያሻለው ወላሂ ረሃብ ይሆኑልህ ባባዬ አበላህን ሲልህ ቢያንስ እንኳን ጀናዛን ያጥባልኩ ልጅ አብሽር የሚል ነገር ይሄ ነው አይደል እንዴ ተከሻህ ነው ውጪ ላይ መላእክት መስላለን መላእክት ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ ቤት እኮ ጭራቅ ነው ጭራቅ ልክ ሲመጣ አልጋ ስር የሚገባ ልጅ አለ ባባ መጣ ብሎ አልጋ ስር ይሄን እስላም አያቅ ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን አላህ Subhanahu Wa Ta'ala እንግዲህ የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን የተሻሉ ሰዎች አላህ ያደርገን እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን በመካከላችንም ቀብር የዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው ቤታቸውን ምንጣፋቸውን ግርግዳቸውን አላህ ያሳምርላቸው የተሻለ ቤት አላህ ያርግላቸው እዚህ ቤት እንደሰበሰበን አላህ Subhanahu Wa Ta'ala ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን ለእናት ለአባቶቻችን ደግሞ ጥሩ ታዛዥ ጥሩ የነሱ ልጅ ከተባሉት ባሪያዎቹ አላህ ያርገን ከነሱም ቀልብ አላህ ይጠብቀን እዚህ ቤት ምርጥ ቤት ነው የተገናኘ ነው ምርጡን ጀነት ደግሞ አላህ ያገናኘን ቲቢቱም ኩራትም አላህ ያንሳልን ምቀኝነትንም አላህ ያንሳልን የኔ ዘር ይበልጣል ምንለውን በሽታ አላህ ያንሳልን ትክክለኛ የአላህ ፍራቻ ልባችን ላይ እኔንም እናንተንም አላህ ካስቀመጠብላቸው ሰዎች አላህ ያርገን በየደቂቃው እሳት እየዘነበባቸው ያሉት ፍልስጤሞችንም አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ ይድረስላቸው አላህ በቃችሁ አላህ ይበላቸው የሞቱትንም ቤተሰቦች አላህ የሸሂድነት ደረጃም አላህ ይከልክላቸው ያሉትንም አላህ በቃ አላህ ይበላቸው ይሄን እሳት ያወረዱ ያሉን ደግሞ አላህ እሳት አወርዶባቸው ሳናይ ደግሞ አላህ ቀብር ያውሰደን ልክ ዑምራ መካ መዲና እንደምንሄደው ሁሉ ቤተል መቅዲስ ሄደን ሰግደን እንመጣበትን ደግሞ አላህ ያቅርብልን እዛ መሄድ አንዱ ሂዱ ከተባልንበት ቦታ ነውና ያን ሳንሄድ አላህ ቀብር ያውሰደን አላህ ይዋጋላቸው አላህ ይዘንላቸው አላህ በቃቸው አላህ ይበላቸው እነዚህ ልጆቻችንም ከመጥፎ ነገር ሁሉ አላህ ይጠብቃቸው የመስጊድ ፍቅር አላህ ይስጣቸው ከአይንናስ አላህ ይጠብቃቸው